የአፋብኃ ቴዎድሮስ ዕዝ 5ኛ ክፍለ ጦር አባሏ ፋኔት ባለሟሲዮን ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል። ይህን ተከትሎም አርበኛ አስረስ ማረ መልእክት አስተላልፏል። በአማራ ማንነት ጉዳይ የተከሰሱ የህሊናና የፖለቲካ እስረኞች ፍርድ ቤት ቀርበዋል። ለንጉሴ ንብረት እያንዳንዳቸው በ100 ሺህ ብር ዋስትና ከእስር እንዲፈቱ ሲወሰን እነ ችሎት ይስማው ደግሞ ተለዋጭ ቀጠሮ ተሰጥቷቸዋል። ዝርዝር መረጃ ይዘናል። የመንግስት ሰራተኞች ከፍቃዳቸው ውጭ ከደሞዛቸው ገንዘብ እየተቆረጠባቸው ነው ተባለ። የማዳጋስካር መፈንቅለ መንግስት መሪ ራሳቸውን ጊዜያዊ ፕሬዝዳንት አድርገው ሾሙ። ሐማስ ትጥቁን ካልፈታ እኛ እናስፈታዋለን ሲሉ ትራምፕ ተናገሩ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ ነሆ ወደ መረጃችን ገባን። ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ህግን አላባውያን የማያውቅ የአውሬ ስብስብ መሆኑ በተደጋጋሚ ታይቷል። ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ በነበረው ውጊያ ቆስላ የተያዘችው የአፋብኃ ቴዎድሮስ ዕዝ 5ኛ ክፍለ ጦር አባሏ ፋኔት ባለሟሲዮን ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውን ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኔት ባለምን በስለት ወግተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነከሰችውን የቆዳዋን አካል በስለት ገፈዋል። በጽናት የምንታገለው ይህንን አውሬነት ነው ሲል አርበኛ አስረስ ማረ መልእክት አስተላልፏል። የጀመርነው ትግል በአጭር ጊዜ እንዲቋጭና የአማራ ብሎም የኢትዮጵያ መከራ እንዲቆም ካለምንም ቅድመ ሁኔታና ሰዓት ገደላ ሁሉም የፋኖ አደረጃጀቶች በአንድ ድርጅት ውስጥ መታቀፍ፣ ድርጅቱ ሁሉን አቀፍ ትግል ማስጀመር፣ መምራትና መገምገም፣ ጦርነቱን ከነፋስ በፈጠነ ቅጽበት ከክልሉ በማውጣት ወደ ማዕከል መግፋት፣ አብይ አህመድ ሰራዊትን ወደ ጎጃም፣ ጎንደር፣ ሸዋ፣ ወሎ ሲልክ የፋኖ ኃይል ወደ አዲስ አበባ መገስገስ፣ ጎጃም ላይ ሚሊዮን የአብይን ሰራዊት ብትገድል ወደ ማዕከል ካልገሰግሰ ሌላ ሟች ይላክልሃል፣ እንዲህም እንዲያም እያለ ጦርነቱን በማራዘም ከቀናው የፋኖ መሪዎችን ያጠፋል፣ ካልቀናው ደጋፊ ተስፋ እንዲቆርጥ ሰራዊቱ እንዲሰላች ያደርጋል። ስለዚህ ጦርነቱ ከክልሉ ማውጣት ያገዛዙን የኃይል ስምሪት ያዛባል፣ ለደጋፊው መነቃቃትን ይፈጥራል፣ ያገዛዙን ሰራዊት የመዋጋት ሞራል ይሰብራል። ስለሆነም ጦርነቱ በፍጥነት ወደ አዲስ አበባ መሳብ አለበት። ከአራቱም ግዛቶች አንድ ክፍለ ጦር በሸዋ በኩል ወደ አዲስ አበባ ቢገፋ ጦርነቱ ፍጻሜውን ያገኛል። በአዲስ አበባ በጣም የታጠቀና የተደራጀ ኃይል ማቋቋም ያስፈልጋል። ይህ ኃይል ባለስልጣናትን በስውር የሚያጠቃ ያገዛዙን ቀኝ እጅ የሚቆርጥ ሆኖ ተመዝግበው መያዝ ያለባቸው ሁነቶች በስውር እየመዘገበ ለፋኖ ድርጅት የሚያቀብል ይሆናል። በክልሉ ከተሞች በህቡ የተደራጀ የታጠቀ ኃይል ማሰማራትና በብልጽግና ሹማምንት ላይ የማያዳግም እርምጃ መውሰድ። በሚዲያዎች በኩል በተለያዩ ማህበራዊ ሚዲያ ስለ ድሉ እየዘገባችሁ የምትገኙ ከመወቃቀስ በጎጥ ከመሰዳደብ መውጣት አለብን። 2 ዓመት አየነው፣ ለውጥ አላመጣንም። በአንድነት መቆም አለብን። ከዛሬ ጀምሮ አንድ ፋኖ አንድ አማራ ብለን መነሳት አለብን። በሁለቱም በኩል የሚወጡ አንድነትን የሚሸረሽሩ መግለጫዎችን ባለመዘገብ ኃላፊነታችንን እንወጣ። በተረፈ ሰሞኑን በፋኖ አመራሮች በኩል ያለው እንቅስቃሴ ይበል የሚያሰኝ ሲሆን መከታው ማሞ ለማስረሻ የሰጠው ምላሽ የሚደንቅ ነው። ይህ መበረታታት አለበት። በሁለቱም በኩል በአመቻች ኮሚቴነት የተሰየማችሁ ሰዎች ስራችሁን በአግባቡና በፍጥነት እንድትሰሩና በቅርቡ በሳምንታት ውስጥ አንድ የአማራ ፋኖ አደረጃጀት እንድታበስሩን እንጠይቃለን። በአማራ ማንነት ጉዳይ የተከሰሱ የህሊናና የፖለቲካ እስረኞች ፍርድ ቤት ቀርበዋል። እነ ንጉሴ ንብረት እያንዳንዳቸው በ100 ሺህ ብር ዋስትና ከስር እንዲፈቱ ሲወሰን እነ ችሎት ይስማው ደግሞ ተለዋጭ ቀጠሮ ተሰጥቷቸዋል። በእነ ችሎት ይስማው የሽብር ውዝግብ ችሎት ይስማው፣ ላቀው ሞገስ፣ ጽጌሃና ኃይለማርያም፣ ሀብታሙ ፈንታ የተባሉ 4 የህሊና የፖለቲካ እስረኞች ጥቅምት 3 2018 በፌዴራል ከፍተኛ ፍርድ ቤት በነበረው ችሎት ተገኝተዋል። በዕለቱ ዳኛ ፈይሳ በዳዳና ዳኛ አስራት እሸቱ ተከሳሾቹን ችሎት ሳይሰየሙ በቢሮ አነጋግረዋቸዋል። መዝገቡ የተቀጠረው ተከሳሾች የዋስትና መብት እንዲጠበቅላቸው በጠየቁት መሰረት በከሳሽ አቃቢ ህግና በተከሳሾች መካከል የተደረገውን ክርክር መርምሮ ብይን ለመስጠት በሚል ነበር። መዝገቡን ሲያዩት የቆዩትን ቀጠሮ የሰጡትም ለክረምት መርሃ ግብር ችሎት የተሰየሙት ዳኞች ነበሩ። መስከረም 5 እና 9 2018 ከተመለከቱት በኋላ በዋስትና ክርክር ላይ ብይን ለመስጠት በሚል ነበር ለጥቅምት 3 2018 የቀጠሩት። በዕለቱ የተጀመረው መደበኛ በመሆኑ የግራ ቀኙን የዋስትና ክርክር መርምሮ ብይን ለመስጠት በሚል ለጥቅምት 7 2018 ተቀጥረዋል። አቃቢ ህግ ተከሳሾች ላቀረቡት የዋስትና ክርክር እንደተለመደው ተከሳሾች በዋስትና ቢለቀቁ ቀጠሯቸውን አክብረው አይገኙም፣ እንዲሁም ተከሳሾች በዋስትና ቢለቀቁ ጫካ ሄደው ፋኖን ይቀላቀላሉ ሲል የተቃውሞ አስተያየት ማቅረቡ ታውቋል። በተያያዘ በሌላ የሽብር መዝገብ ጥቅምት 4 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ንጉሴ ንብረት አያሌውና ደጀን እንዳላማው የተባሉ የፖለቲካና የህሊና እስረኞች እያንዳንዳቸው በ100 ሺህ ብር ዋስትና በመክፈል በውጭ ሆነው እንዲከራከሩ ችሎት ወስኗል። ተከሳሾቹ ከነሐሴ 8 2017 ጀምሮ በፌዴራል ወንጀል ምርመራ ቢሮ ሜክሲኮ ቆይተው ከቅርብ ጊዜ ጀምሮ ደግሞ በቂሊንጦ ማረሚያ ቤት የሚገኙ ናቸው።
ከመካከላቸው ንጉሴ ንብረት የተባለው እስረኛ ሜክሲኮ በነበረው ቆይታ ኤልሳ የተባለችው መርማሪ ከሌሎች 2 መርማሪዎች ጋር በመሆን በምርመራ ስም በፈጸሙት ከፍተኛ ድብደባ የተነሳ እያነከሰና በሰው እየተደገፈ ፍርድ ቤት መቅረቡን አውሎግሶን አንድነት ከደረሰው መረጃ ለማወቅ ችሏል። የመንግስት ሰራተኞች ከፍቃዳቸው ውጭ ከደሞዛቸው ገንዘብ እየተቆረጠባቸው ነው ተባለ። ይህም ህገ ወጥም አሳሳቢም ነው ተብሏል። ይህን ያለው የህዝብ እንባ ጠባቂ ተቋም ነው። ተቋሙ ከህግ ውጭ የመንግስት ሰራተኞች ከደሞዛቸው የሚቆረጥባቸው ገንዘብ ነገር አሳሳቢ ደረጃ ላይ ደርሷል ብሏል። የህዝብ እንባ ጠባቂ ተቋም በዚህ ጉዳይ ዙሪያ ተደጋጋሚ ቅሬታ እየቀረበልኝ ነው ብሏል። ከቅርብ ጊዜ ወዲህ በሲዳማ ክልል በተለያዩ ወረዳዎች ያሉ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፍቃዳቸውን ሳይሰጡ ከደሞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን ነግረውኛል ብሏል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞንም በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸውን ተናግሯል። ይህም የችግሩን አሳሳቢ ደረጃ ላይ መድረስ ያሳያል ብሎ የህዝብ እንባ ጠባቂ ተቋም መግለጫ አውጥቷል። ማንኛውም የመንግስት ሰራተኛ ስምምነቱን በጽሁፍ ሲገልጽ በፍርድ ቤት ትዕዛዝ ወይንም በህግ በተደነገገው መሰረት ካልሆነ ደሞዙን መቁረጥም ሆነ መያዝ እንደማይቻል ሊታወቅ ይገባል ብሏል። ችግሩ አለ ተብሎ ቅሬታ በቀረበባቸው አካባቢዎችም አስቸኳይ እርምት ሊደረግ ይገባል ሲል የህዝብ እንባ ጠባቂ ተቋም አሳስቧል። በውጭ ወዳገኘነው መረጃ ስናመራ የማዳጋስካር መፈንቅለ መንግስት መሪ የራሳቸውን ጊዜያዊ ፕሬዝዳንት አድርገው ሾሙ። የማዳጋስካር መፈንቅለ መንግስት መሪ ሚካኤል ራዲዮሬራና ራሳቸውን ጊዜያዊ ፕሬዝዳንት አድርገው መሾማቸውን ስፑትኒክ ዘገበ። የአገሪቱን ፕሬዝዳንት ከስልጣን ለማውረድ የተደረገው ወታደራዊ መፈንቅለ መንግስት የመሩት ኮሎኔል ሚካኤል ራንድሪያኒሪና አንድሬ ራጆሊና ከሀገር መሸሻቸውን ተከትሎ በህገ መንግስቱ ጠቅላይ ፍርድ ቤት ጥያቄ መሰረት የመንግስትን ስልጣን እንደሚረከቡ አስታውቀዋል። የተሰናባቹ ፕሬዝዳንት ጽህፈት ቤት በወታደራዊ ልዩ ኃይል የተወሰደውን የሀገሪቱን ህገ መንግስት የማገድ ተግባር ህገ ወጥ እርምጃ ሲል ትላንት ማክሰኞ ግዟል። ሐማስ ትጥቁን ካልፈታ እኛ እናስፈታቸዋለን ሲሉ ትራምፕ ተናገሩ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ይፈታል ሲሉ ተናግረዋል። ቡድኑ ትጥቅ ካልፈታ ደግሞ እኛ እናስፈታዋለን ሲሉ አክለዋል። ይህ እንዲህ ሊሆን እንደሚችል ከጋዜጠኞች ጥያቄ የቀረበላቸው ፕሬዝዳንቱ ይህን ለእናንተ ማስረዳት የለብኝም፣ ነገር ግን ትጥቅ ካልፈቱ ትጥቃቸውን እናስፈታቸዋለን ብለዋል። ትራምፕ አክለውም ጨዋታ እንደማልጫወት ያውቃሉ፣ በፍጥነትና ምናልባትም በኃይል ይተገብራል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሚቀጥለው የተኩስ አቁም ስምምነት የሰላም ተስፋ አለኝ፣ ነገር ግን በትራምፕ እቅድ ቅድመ ሁኔታ ሐማስ ትጥቅ ካልፈታ ሁሉም ወደ ገሃነም ይወድቃል ብለዋል። ኔታንያሁ ይህ እንደማይሆን ግን ተስፋ አድርጋለሁ፣ በሰላማዊ መንገድ እንደምናደርገው አስባለሁ፣ ይህንን ለማድረግ በእርግጠኝነት ዝግጁ ነን ሲሉ አክለዋል። ኔታንያሁ በመጀመሪያ ሐማስ እጁን መስጠት አለበት፣ ሁለተኛ በጋዛ ውስጥ የጦር መሳሪያ ፋብሪካዎች ካለመኖራቸውን ማረጋገጥ ይኖርብናል፣ ወደ ጋዛ ምንም አይነት የጦር መሳሪያ ዝውውር እንደማይኖር እናረጋግጣለን፣ ይህ ወታደራዊ ኃይልን ማጥፋት ነው ብለዋል። በሌላ በኩል የተኩስ አቁም ከተፈረመበት ቀን አንድ ጀምሮ ወደ ጋዛ እንዲደርስ የተፈቀደ የእርዳታ መኪናዎች ቁጥር በእርቅ ስምምነቱ ከደረሰው ጋር ተመሳሳይ አልሆነም። 137 የእርዳታ መኪኖች ወደ ጋዛ ሰርጽ መድረሳቸው የዓለም የምግብ ፕሮግራም ቢያስታውቅም ፍላጎቱ አንጻር ዝቅተኛ ነው። አብዛኞቹ እነዚህ የጭነት መኪኖች የፍልስጤማውያን ህልውና ቢያንስ ለ3 ወራት የሚያረጋግጡ ዱቄትና በጣም አስፈላጊ የሆኑ የሰብአዊ አቅርቦቶችን ይዘዋል ብለዋል። የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ አቶ በር የተመቸው እርምጃ ተወሰደበት። ባህር ዳር ለስብሰባ እንደሄደ ሆቴል ውስጥ ከግብረ አበሮች ጋር ሆኖ እየጠጣና እየጨፈረ ባለበት ሰዓት ስምሪት ተሰጥቷቸው በባንዳ ጠላት ላይ ጥቃት የሚፈጽሙ ቀኞች በመከታተል ከ4 ጊዜ በላይ ዓላማ አድርገው የመቱት ሲሆን ከባድ ጉዳት አድርሰውበት ባህር ዳር ጋምቢ ሆስፒታል ይገኛል። ግብረ አበሮቹም ከከባድ እስከ ቀላል ጉዳት ደርሶባቸው በየሆስፒታል ወድቀዋል። ደብረ ማርቆስ ከተማ አስተዳደር ህይወቱን ለማትረፍ ከመንግስት ሰራተኛው ኮሚቴ አቋቁሞ ገንዘብ እየሰበሰበ ይገኛል። ህዝብን የበደለን አረመኔን ለማዳል በተሰባሰቡ ኮሎኔል ካቢኔና አመራር ላይም የማያዳግም እርምጃ የምንወስድ ይሆናል። ህዝብን አሰቃይቶ የትም መደበቅና ማምለጥ እንደፈለገ መንቀሳቀስ አይቻልም። ሁሉም ቦታ እኛለን፣ እንደ ጥላችሁ አብረን የትም ቦታ እንገኛለን ብሏል። ትማራላችሁ ብለን የሰጠናችሁን እድል የማትጠቀሙበት ከሆነ እርምጃ መውሰድ ለኛ በጣም ቀላል ነገር ነው። ስለሆነም በአማራ ህዝብ ላይ የዘር ፍጅት አወጃችሁ በባንዳነት ተሰማርታችሁ ያላችሁ ተራችሁ ሳይደርስ የፋኖን የህልውና ትግል ደግፉ፣ ተቀላቀሉ። ይህ ካልሆነ ወደማይቀረው ለመላክ ከምንጊዜውም በላይ የተሳለ ሰይፍ ነን ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ